ዛሬ የምንመለከተው የትንሣኤን ብርሃን ተከትሎ የሚመጣውን በቤተ ክርስቲያን ታሪክ ዳግም ትንሣኤ ተብሎ የሚታወቀውን ሁለተኛ ሳምንት ነው። ሰላም ተወዳጆች፣ ይህ ኦርቶሪያክት ሚዲያ ነው። ቤተ ክርስቲያናዊ ጉዳዮች ይዳሰሱበታልና ሳብስክራይብ በማድረግ ቤተሰብ ይሁኑ። ይህ ሳምንት የቶማስ ሳምንት በመባልም ይጠራል። ጌታችን ኢየሱስ ክርስቶስ ከሙታን ተለይቶ በተነሳ በስምንተኛው ቀን ለደቀ መዛሙርቱ ዳግመኛ የታየበትና የቶማስን ጥርጣሬ በእምነት የለወጠበት ድንቅ ታሪክ ነው። የሰው ልጅ ሕይወት በሁለት ጽንፎች መካከል የምትወዛወዝ ናት፣ በማየትና በማመን። ቅዱስ ዮሐንስ በወንጌሉ በምዕራፍ 20 ከቁጥር 19 ላይ እንደሚነግረን ደቀ መዛሙርቱ አይሁድን በመፍራት ደጆቹን ዘግተው ሳለ ጌታ በመካከላቸው ቆመ፣ ሰላምታውም ሰላም ለእናንተ ይሁን የሚል ነበር። ነገር ግን በዚህ የመጀመሪያው መገለጥ ቶማስ አልነበረም። ሌሎች ሐዋርያት ቶማስን ባገኙት ጊዜ ጌታን አየነው አሉት። ቶማስ ግን ምላሹ ጠንከር ያለ ነበር። የሚስማርን ምልክት በእጆቹ ካላየው፣ ጣቴንም በሚስማር ምልክት ካላገባው፣ እጄንም በጎኑ ካላገባው አላምንም አለ። እዚህ ጋር አንድ ትልቅ ነጥብ እናነሳለን። ቶማስ ለምን አላመነ? አንዳንድ የታሪክ ተመራማሪዎችና የነገረ መለኮት ሊቃውንት ቶማስን ተጠራጣሪው በማለት ይጠሩታል። ነገር ግን ቶማስ እውነትን በራሱ መንገድ መፈለጉን ያሳያል። አንድ ሩሲያዊ ደራሲ እምነት በፈተና እቶን ውስጥ አልፎ የሚመጣ ነው እንጂ ዝም ብሎ የሚገኝ አይደለም ይለናል። ከ8 ቀን በኋላ ደቀ መዛሙርቱ እንደገና በቤት ውስጥ ነበሩ። ቶማስም ከነሱ ጋር ነበር። ደጆቹ ተዘግተው ሳለ ኢየሱስ መጣና በመካከላቸው ቆመ። ጌታ ቶማስን አልገሰጸውም፣ አላባረረውም። ይልቁንም ወደ እርሱ ቀረበና እንዲህ አለው፣ ጣትህን ወደዚህ አምጣና እጆቼን እይ፣ እጅህንም አምጣና በጎኔ አግበው፣ አማኝ እንጂ የማታምን አትሁን አለው። ይህ ቅጽበት በሰው ልጅ ታሪክ ውስጥ ትልቅ ቦታ አለው። ፈጣሪ ለፍጡሩ ጥርጣሬ ዝቅ ብሎ ምላሽ የሰጠበት ሰዓት ነው። ቶማስ ጎኑን በዳሰሰበትና ቁስሉን ባየ ጊዜ የሰጠው ምላሽ አጭርና ጥልቅ ነበር፣ ጌታዬና አምላኬ። ይህ ቃል በወንጌል ውስጥ ካሉ እጅግ ጠንካራ የእምነት መገለጫዎች አንዱ ነው። ክርስቶስን ጌታዬ ብቻ ሳይሆን አምላኬ ብሎ በመጥራቱ የትንሣኤው ምስጢር መለኮታዊነትንም ጭምር የሚያረጋግጥ ነው። ጌታም ለቶማስና ለሁላችንም የሚሆን ትልቅ ትምህርት ሰጠ። ስላየኸኝ አምነሃል፣ ሳያዩ የሚያምኑ ብፁዓን ናቸው አለ። የዳግም ትንሣኤ ሳምንት ለሁላችን የሚነግረን ነገር ቢኖር መጠራጠር እንደሌለብን፣ ጥርጣሬያችንን ይዘንም ቢሆን ወደ ብርሃን መቅረብ እንዳለብን ነው። ታዋቂው የእንግሊዝ ጸሐፊ ሲኤስ ሉዊስ እምነት ስሜት በሚለዋወጥበት ጊዜም ቢሆን በአእምሮህ የተቀበልከውን እውነት አጥብቆ መያዝ ነው ይለናል። ቶማስ በኋላ ላይ ይህን እምነቱን ይዞ እስከ ህንድ ድረስ ተጉዞ ወንጌልን አስተምሯል። ዛሬም በዚህ ሳምንት ስናስብ በውስጣችን ያለውን ቶማሳዊ ጥርጣሬ በጌታ ፊት አቅርበን ይህን ጥርጣሬም ጌታዬና አምላኬ ወደ ማለት እንድንሸጋገር ተጠርተናል። ትንሣኤው በሕይወታችን ውስጥ በየቀኑ የሚታደስ ተስፋን የሚዘራ ይሆንልን። ወስብሐት ለእግዚአብሔር። ሳብስክራይብ በማድረግ ቤተሰቡን